ሙዚቃን ሀብክነ ሙዚቃን ሀብክነ እስካን አስጌርካን ሀብክነ ሀብክነ አስጌርካን ሀብክነ እስካን ተሻገርኩኝ አልፎ ገብቶ አሻገረኝ እጄን ይዞኝ ጌታ እጄን ይዞኝ ጌታ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆን የግሪክ ሰዎች ቢሆኑ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ነው። እግዚአብሔር እናመሰግንሃለን። ስለ መልካምነት ተመስገን፣ ስለ ፍቅር፣ ስለ ዳኝነት ተመስገን። ስለ ሁሉ ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። በጣም ደስ ብሎኛል በመሃላችሁ መገኘቴ። ፕሌዥር እና በትናንትና ቀን እንደተሾሙት ያው ላሳዩን ጸጋ እውቅና የሰጠን የኑሩት ኑሮ እንደ ቤተክርስቲያን እውቅና የሰጠነውና ለወገኖቻችን እግዚአብሔር ይባርካቸው፣ እግዚአብሔር ይመስገን እና በዚህ ቀን መገኘት ደግሞ እንደመታደል ነውና ፕሌዥር። ከምንም በላይ ደግሞ ሁላችሁ ተስማምተን ከወገኖቻችን ጋር እጅ ላይ ተያይዘን የእግዚአብሔርን ስራ እንስራ። ዳስዋታይ እኔ የምተውላችሁ እሱ ነው። ፍቅርን ተከታተሉ ብለዋል የእግዚአብሔር ቃል። የእግዚአብሔር ሰው ትናንትና ብሎናል እና በፍቅር ተያይዘን የእግዚአብሔርን ስራ በአንድነት እንስራ። ህፃናቶቹ ሲዘምሩ አየኋቸውና ከእኔም ኤክስፔሪየንስ እነዚህ ሁለት ህፃናቶች ወደ እነሱ ከገቡ ይጠፋሉ እና በተቻለ መጠን ሌሎችን ወደ እነሱ ለመስራት አንዳንድ ሰዎች መነሳት አለባቸው ወላጆች እና እኛ ተሸውደናል። ላስት ዊክ ሴሪስ ልጆቻችን አድገዋል። ቋንቋም ምንም ብዙ አያውቁም፣ ካልቸርም ብዙ አያውቁም። በዚህ ካልቸር በዚህ ሲስተም ተውጠውና ዝም ካላችኋቸው ቢፎር ኖት ጊዜው ያልቃል እና በተቻለ መጠን ቋንቋቸውንም ባህላቸውንም ምናቸውንም ጠብቀው እንትን እንዲያደርጉ አግዟቸው እና ብዙ ጊዜ ቤተክርስቲያን ላይ ወንበር የሚያሞቅ ነው የሚበዛው እና ወንበሩ የትም አይሄድም እና ተነሱና ልጆቹን አግዙ። አይካንዱ ሳምቲንግ ብላችሁ በልጆቹ ላይ ነው ቅዳሜ የጠራችሁ እያደረጋችሁ ተቻለ መጠን ተጋግዛችሁ ልጆቹ በሁሉ እንትን የሚሆን በቅርቡ ልጄ ሲል ነገር እኔ በጣም እየታገለ ነው ትግርኛ ለማወቅ አሁን ማለት ነው። ቱሌት ግን በቃ እየታገለ ነው እና ለምን ግን ትግርኛ መማር ፈለግ ስለው ለልጆቼ እንዳስተምራቸዋል ማንን ለማግኘት እና ሴንቲንግ እናንተ ቢሏቸዋል እና ዝም አትበሏቸው እና አሁን ሰሞኑ በቃ ምንም ሌላ ቃል አልናገርም በትግርኛ ያወራሁት ያለት ስንኖር በሁሉም ዙሪያ አሸናፊዎች እንድንሆን መታገል አለብን። ጌታ ይመስገን። ዛሬ አጋጣሚውም ትንሣኤ ስለሆነ በልቤ ደግሞ መስበክ መሆን ደግሞ ስለ ክርስቶስ ነው። ኢትስ አ ጉድ ኦፖርቹኒቲ ልንበል በልቤ ስናገር ውስጥ ያለኝ ምንድን ነው የተሰቀለውን ክርስቶስ እንኳ አይደለም እድል ተገኝቶ የሚሰበክበት ቀን ተገኝቶ በሌላ ጊዜ ይህንን የተሰቀለ ክርስቶስን ነው የምንሰብከው። እዚህ ስፍራ ላይ ምን የሚል ቃል አለ መሰላችሁ? መቼም ይላል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። ሁለት አይነት ሰዎች አሉ፣ አይሁድና የግሪክ ሰዎች የሚባሉ ወይም ደግሞ አይሁድና አሕዛብ የሚባሉ። እነዚህ የግሪክ ሰዎች ያው በዛን ጊዜ የግሪክ ስልጣኔ ምድርን ተቆጣጥሮ ስለነበረ ሁሉ የግሪክ ቋንቋ የሚናገር በሙሉ ወይ የግሪክ ሰው ይባላል
ወይም ደግሞ አይሁድ አህዛብ ይባላል እና አህዛብ ወይ የጸረ ሰው ወይ የግሪክ ሰው ይባላል ማለት ነው። እና ስለዚህ አይሁድና አህዛብ ሁለት አይነት ህዝቦች ነበሩ። እነዚህ አይሁዶች ምልክትን ይሻላል። ምክንያቱም እግዚአብሔር የሚለው እነሱ ምንድን ነው? ባህር ከፈለ፣ ከአለት ውሃ ፈለቀ ነው። ጆርዳን ሪቨርን እንትን አደረገ፣ ከፈለላቸው፣ መና ከሰማይ አወረደላቸው፣ አዘነበላቸው። ይሄን ነው። ስለዚህ አይሁድ እግዚአብሔር ለማለት ምን ይፈልጋሉ? ምልክት ይፈልጋሉ። እነዚህ የጥበብ ሰዎች ደግሞ ግሪኮች ደግሞ ምንድን ናቸው? ፍልስፍና ነው፣ ጥበብ ነው፣ ፍልስፍና ነው፣ ግኝቱ ነው። አሁን እነዚህ በቃ በዛን ጊዜ ይፈላሰፉ ነበር። አሁን እነዚህ ማርስ፣ ቬኑስ፣ ሜርኩሪ እና የሚባሉ የግሪክ አማልክቶች ናቸው፣ የአሕዛብ አማልክቶች ናቸው። በአማልክቶቻቸው ስም ነው ፕላኔቶችን ምኖችን ስም የሰጧቸው እና ጥበብ ነው፣ ፍልስፍና ነው። እነዚህ ፕላቶ፣ አርስቶትል፣ ሶቅራጦስ ምናምን የሚባሉ ካያቸው ምን አዲስ ነገር አለ በግሪክ መሀል? ምን አዲስ ነገር አለ? ምን ጥበብ አለ? ምን ተገኘ? ምን ነው? ይሄንን ነው የሚፈልጉት። ጳውሎስ ምን እያላቸው? እኛ የተሰቀለውን ክርስቶስን እንሰብካለን። እና ይሄ ለአሕዛብ ምንድን ነው? ሞኝነት ነው። እሱ ጥበብ ይላሉ። እሱ ደግሞ በተሰቀለ ክርስቶስ መዳን አለ እያላቸው። ለአይሁድ ደግሞ ምልክት የታለ ነው? ምን እንጨት ላይ መሰቀል ነው? ምልክቱ እና ምንድን ነው ያለው? ለአይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ የሆነው ክርስቶስ እና እነዚህ ሁለት ሰዎች ሁለቱ ወገኖች ባለው ዙሪያ ላይ ከሮሜ 3 ምዕራፎችን ትንሽ ገረፍ አድርጌ ያሳያቸዋለሁ። መግቢያ ለሮሜ መግቢያ ይሆናቸዋል። ትንሣኤን በተመለከተ የክርስቶስ ወይ የመስቀሉ ትሩፋቶችን በዚህ ዙሪያ ላይ እንመለከታለን። እግዚአብሔር ይመስገን። ዛ በማመን ይተባበረናል፣ እናንተም ትሰማላችሁ። መጨረሻ ላይ እንጸልያለን። እግዚአብሔር ይመስገን። ጳውሎስ ለሮሜ ሰዎች ሮሜ ቤተክርስቲያን የዚህ ምልክት የምትሆኑ ለምንድን ነው? በአይሁድና በግሪክ ሰዎች የተቋቋመ ቤተክርስቲያን ነች። ቤተክርስቲያኗ ላይ ሁለቱም አይነት ህዝቦች አሉ፣ አይሁድና የግሪክ ሰዎች አብረው ነው ቤተክርስቲያኗ የሚያቋቋሙት። ቤተክርስቲያኗ በበዓለ ሀምሳ ቤተ መቅደስ ጋር ኢየሩሳሌም ጋር ስለነበረ ሁሉም ሰው በዓመት አንዴ ወደ ቤተ መቅደስ ይመጣል እና ከኢጣሊያ ከሊቢያ ከተለያየ ስፍራ ወደዚህ ወደ በዓለ ሀምሳ ሲመጡ እዛ ላይ የሆነ የመንፈስ ቅዱስ ስራ እናውቀዋለን። በዛን ጊዜ ሁሉም ወደ ቦታቸው ሲመለሱ አሁን እነዚህ የተመለሱ ሰዎች ያቋቋሟት ቤተክርስቲያን ናት። ሮማ ላይ ያለችው ቤተክርስቲያን ማለት ነው። ሮማ ደግሞ በዛን ጊዜ የትልቅ ግዛቱ የሮማ ግዛት ስለነበረ ዋና ከተማው ደግሞ ሮም ነው። ስለዚህ ሮም ሴንተር ኦፍ ኤቭሪቲንግ ነው። በጊዜው ምን ይባላል? ሁሉም መንገዶች ወደ ሮም ያመራሉ ይባላል። ኤቭሪባዲ ወደ የሚሄደው ፍርድ ፈልጎ፣ ፍትህ ፈልጎ፣ ንግድ ፈልጎ፣ ካልቸር ፈልጎ፣ ቁጠባ ፈልጎ የሁሉ ሴንተር ስለነበረች ወደ ሮም ሄዳልና ሮም ላይ ያሉ ሰዎች ወንጌልን መስበክ ሲጀምሩ ዝናቸው ወጥ በዓለም ዙሪያ ጳውሎስ ዝናችሁ በዓለም ዙሪያ ስለወጣ እግዚአብሔር እናመሰግናለን ይላቸዋል። ቁጥር 7 ላይ ሮሜ 1:8 አሁን ሮሜ ነው የሚጎበኘው ሶስቱ ምዕራፎች። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። ያ አሁን በዛን ጊዜ ለነበረችው ዓለም እምነታቸው ተሰማ። አሁን በዛን ጊዜ ወሬ በምንድን ነው? ወርድ ኦፍ ማውዝ ነው እና ወዴት የሚሄዱት? ወሬ ፈልገው ወደ ቢች ነው የሚሄዱት፣ ወደ ባህር ዳር ነው የሚሄዱት። መርከቦች ሲመጡ ምን አለ ሲባል ሮሜ ላይ ያለችው ቤተክርስቲያን ጳውሎስ ነው መስማት የሚፈልገው ስለ ቤተክርስቲያን። የመጣው ሰው ሁሉ ሮሜ ላይ ስላለው መንፈሳዊ እንቅስቃሴ ይነግራቸዋል። ነገር ግን ጳውሎስ ቤተክርስቲያኗ
ስትመሰረት የተመሰረተችው በሐዋርያት አይደለች። እንዳልኳችሁ በእነዚህ በተመለሱ ሰዎች ናትና በትክክል ወንጌል ገብቷቸዋል አልገባቸውም ነው ሙቀት እንዳለ መረዳት እንዳለ የሆነ ነገር እንደገባቸው ገብቷል፣ ግን ኢስታብሊሽ እንደሆኑ እርግጠኛ አይደለም። ስለዚህ ዋናው ጳውሎስ ዓላማው ምንድነው? እነዚህ ሰዎች በደንብ ምን እንዲሆኑ እንዲጸኑ ነው። ቁጥር 11 ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ ናፍቃለሁ። አሁን የጳውሎስ ዓላማ ምንድነው? እንዲጸኑ ነው። አፖስቶሊክ ቪዚቴሽን በእነሱ ላይ እንዲሆንና በትክክል በሐዋርያትና በነቢያት ላይ የጸናች እንድትሆን ነው ዋናው ዓላማው። እና ስለዚህ ሲጀምረው ምን እያላቸው ነው? ጳውሎስ ወደዚህ ስፍራ መሄድ ይፈልጋል። ጳውሎስ ወደ ሮሜ መሄድ ይፈልጋል። ጉጉት እንዳለው ይናገራቸው። በተለያየ ምክንያት ግን ተከልክለዋል። አልተመቸም ማለት ነው። ጌታ ካልፈቀደልን ምንም ማድረግ አትችልም እና ጳውሎስ ወደዛ መሄድ ይፈልጋል። በተለያየ ምክንያቶች ተከልክለዋል፣ መሄድ አልቻለም እና ግን እንደሚሄድ ያውቃል። ጳውሎስ የተርሴስ ሰው ነው፣ የግሪክ ሰው ነው ማለት ነው። በግሪክ ያደገ አይሁዳዊ ሰው ጳውሎስ። ስለዚህ ወደ እዚህ ኢየሩሳሌም ላይ አዲስ ሃይማኖት ተፈጠረ ብሎ ያንን ለመቋቋም ሲመጣ እዛ ቦታ ላይ እስጢፋኖስ ሲሞት ተባበራቸው። ከዛ በኋላ ሌሎች ሲያሳይ ደግሞ ደማስቆ መንገድ ላይ ኢየሱስ ክርስቶስ ተገናኘ። ኢየሱስ ክርስቶስ ጳውሎስን ሲያየው ይሄ ሰው በጣም አስፈላጊ ሰው ነው ለዚህ ሚሽን ብሎ አጭቶታል። ሐናንያ ሲናገር ይሄ ሰው ለእግዚአብሔር ቤተክርስቲያን፣ ለአሕዛብ እና ለነገሥታት ወይም ለአይሁድ ወይም ለእስራኤል፣ ለአሕዛብ፣ ለነገሥታት ለእነዚህ ሶስት እንትኖች ስሜ የሚሸከም የተመረጠ ዕቃ ነው ብሎ እግዚአብሔር ኢየሱስ ክርስቶስ አጭቶ አስፈላጊ ሰው ነው እነዚህ ሶስት እና ጳውሎስ ወንጌልን በአሕዛብ ዙሪያ ላይ አስፋፋ። ኤዥያ ማይኖር የሚባለው ቱርክ የምንለው እዛ ቦታ ላይ ወንጌል ስትሰበከ ነው። ወደ ግሪክ ሄደ ቆሮንቶስ ጋር ነው። ይህን ሮሜን የሚጽፈው ራሱ ቆሮንቶስ ጋር ሆነ፣ ቆሮንቶስ ላይ ሆነ ሮሜን የጻፈው እና ሚሽነሪ ጀርኒስ እያደረገ ነው እና በአሕዛብ ላይ ትልቅ ፍሬ ያየ ነው። ስለዚህ በእስራኤል መካከልም ወንጌል ይሰባ በነገሥታት ላይ ግን ገና እና ሂኖስ የሆነ ገና እንዳላለቀ በውስጡ እግዚአብሔር ለሱ ምክንያቱም እግዚአብሔር ለሱ ያዘጋጀን እንዳላለቀ ያውቃል እና ሮም መድረስ እንዳለበት ያውቃል፣ እንዴት መድረስ እንዳለበት እና ወደ ሮም የሄደው ጳውሎስ ተከሶ ነው ወደ ሮም የሄደው እና ሮም ከሄደ በኋላ ወዴት ወሰዱት? ወደ ነገሥታት ስለ ራሱ እንዲከራከር ተነገረው። ከዛ በኋላ መናገር ጀመረ ማለት ነው። this is the point ማለት ነው። ከዛ ያ ንጉሥ ምን አለው? እኔ ክርስቲያን ማድረግ ትፈልጋለህ እንዴ እስኪለው ድረስ ወንጌልን ነገር ማለት ነው። አሁን ጳውሎስ ምን አወቀ? ሚሽን አወቀ ማለት ነው። አንዳንድ ጊዜ ለእስራት ተብሎ ሲኬድ ምን ይመስለናል? ታሰረ። ብዙ ጊዜ ጳውሎስ በእኔ የታሰረው ማፈር የለባቸው በወንጌል በእኔ የታሰረው ማፈር የለባቸው ናቸው። ምክንያቱም እስራት ለጳውሎስ መንገድ ነበረ። ወዴት? እግዚአብሔር ወዳየለት ወደ ሚሽን። ከዚህ በኋላ ነው ለጢሞቴዎስ ሲጽፍለት ናለው ሩጫዬን ጨርሻለሁ፣ እምነቴንም ጠብቄአለሁ። አሁን ምንም ከአሁን በኋላ የምጠብቀው ሪዋርድ የለም። ምክንያቱም አሕዛብን ወንጌል ነግሬያለሁ፣ እስራኤልን ወንጌል ነግሬያለሁ፣ ነገሥታቶችንም ወንጌል ነግሬያለሁ። ከአሁን በኋላ ምንም የቀረኝ ያለኝን በሙሉ ስለጨረስኩ አሁን አክሊል የሚጠቀም ከዛ በፊት ከፍርድ ቤት መቅረቡ በፊት ለፊልጵስዩስ ሲጽፍላቸው ግን ምን አላቸው መሰላቸው? ወደ ተጠራሁበት ምን አደርጋለሁ? እዘረጋለሁ። እስር ቤት ነው ያለው። የሮም እስር ቤት ሴንት ፖል እኔ አይቼዋለሁ። ያ ጳውሎስ ታስሮበት የነበረ እዛ ቦታ ላይ ሆኖ ቆላስያስ፣ ጢሞቴዎስ እና ፊልጵስዩስ የጻፈበት ማለት ነው። እና በጣም ትንሽ እንትናት እዛችሁ ውስጥ ሆኖ ምን ያለ መሰላቸው? እሮጣለሁ። እስራት እነሱ ምን አለ መሰላቸው? እስራት በራሱ ለጳውሎስ እስራት አይደለም። እዛ ውስጥ ሆኖ ይሮጣል። እስካሁን ድረስ እኛ የምንጠቀምባቸው ጽሁፎች ያኔ የጻፋቸው ነው። ክብር ለእግዚአብሔር። ስለዚህ የእግዚአብሔር ሀሳብ የእግዚአብሔር ዓላማ በውስጥ ካለቀ የትም ብትሆን እግዚአብሔር በአንተ ያስቀመጠው ሀሳብና አጀንዳ ሳይፈጽም አትሞትም። ክብር ለእግዚአብሔር። እግዚአብሔር በእኔ ያየው በእኔ ያሰበው በእኔ
ያለው ዓላማ በእኔ ይፈጽመዋል። እግዚአብሔር ሃሌሉያ። በዘሩባቤል የጀመረው አለ በዘሩባቤል ነው የጨረሰው። ክብር ለእግዚአብሔር። በቃ እግዚአብሔር ተናግሯል፣ እግዚአብሔር ይፈጽመዋል። ልጆች ሆነን ጌታ ቤት በጣም ልጆች ምናልባት 12 13 በነበረ ጊዜ ጌታ ያገኘሁት ነው። ያን ጊዜ ይነገራል፣ በዓለም ዙሪያ ትሄዳላችሁ እንዲህ ታደርጋላችሁ ምናምን እንባል ነበርና አንዳንድ ጊዜ እንትንም ይመስላል። ከዛ በኋላ ወደ በረሃ ሄድኩት፣ ወደ ሳዋ ምናምን በጦርነት ምናምን ልጅነት በየቀኑ ትንቢት ይነገራል። በዓለም ዙሪያ ትዞራለህ፣ ወንጌል ትሰብካለህ፣ የሆነ እንትን ላይ ሆነ አየን የሆነ መጽሐፍ ቅዱስ ይዘህ አየን ምናምን እሰማለሁ ነው ደግሞ ስለዚህ ዛሬ ሞት ነገ ሞት የምትልበት ሁኔታ አጣብቂኝ ውስጥ ትገባለህና ታውያለህ ምናምን። አሁን ሳየው ግን ምንም አይታሰብ ነበር። አሁን ምናልባት ያገኝኩበት በአገር ደረጃ ያገኝኩበት ቦታ ነው። ደግሞ ከአውስትራሊያ ኒውዚላንድ ጀምሮ እስከ ሳንዲያጎ ካሊፎርኒያ፣ ከሳውዝ አፍሪካ እስከ ኖርዌይ እስከ ሁሉም ቦታ አዳሮች አለ ያደረሱ ግን አይመስልም። ምንም በማይመስል ሁኔታ ነው። በቃ አለቀልኝ። አንድ እርምጃ በሌላ በሞት መሀል አንድ እርምጃ የቀረበት የጦር የጥይት ሩምታ ያለበት ምናልባት ልብሴ የቀደደበት ሰውነቴ ግን ያልነካበት ጊዜ ግን አሳለፈ። በቃ አለቀልኝ። እዚህ ይሄ ነው የመጨረሻ እያልኩ በእንትን መሀል የሄድኩበት ጊዜ ወንድሜ ብላ ተገዛሉ እግዚአብሔር በአንተ ላይ ያየው ዓላማ ትፈጽማለህ። በክብር ለእግዚአብሔር። ይህን ደግሞ ጅስ ሃሌሉያ። እና ማይመስል ቢሆን ለእግዚአብሔር ቀላል ነው። ይህ በእግዚአብሔር ላይ ቀላል ነው። ቀላል ይህም ከባድ የሚባል ሃሌሉያ ለእግዚአብሔር ቀላል እና ጳውሎስ በስራት ሲያልፍ በቃ የጳውሎስ ነገር አለቀ። እግዚአብሔር ግን ነገሥታት ከተደረሳለ በቃ ፓስፖርት ነበር፣ እሱ ቪዛ ነበር። እስራት እስር ቤት ውስጥ ሆኖ እግዚአብሔር በእሱ ላይ ያለው ዓላማ ስለሚያል እስር ቤት ውስጥ ሆኖ ለፊልጵስዩስ የጽፈላቸው የፊልጵስዩስ መጽሐፍ የደስታ መጽሐፍ ነው። በጌታ ደስ ይበላችሁ ይላል። ማን የታሰረው ግራ ሲያገባ እነሱ ናቸው የታሰሩ ወደ እስር ቤት የተጻፈ ያለ ከእስር ቤት ነው የተጻፈ። ከዛ ይህ ሰው የታስቶ እንዳትለውሰ ደግሜ እላለሁ በጌታ ደስታችሁ ከጌታ አገኙት አላቸው። ሃፒነስ ሳይሆን ጆይ ነው። ጆይ ሃፒነስ ከሀፐን ጋር ነው። ሃፒ በርዝዴይ ነው። በርዝዴይ ሲሆን ትደሰታለህ። ሃፒ ምናምን ደስ ይላል። ሃፒ አኒቨርሳሪ ደስ ይላል። ሃፒነስ ከሀፐኒንግ ጋር ሲቹዌሽን አለ። ጳውሎስ ተናገረ ሪጆይስ ኢን ዘ ሎርድ። ደስታችሁ ከማን አገኙት? ከጌታ አገኙት። እግዚአብሔር ቅርብ ነው አለ። የሚያስፈልጋቸው ሁሉ በጸሎት በልመና ከምልጃ በእግዚአብሔር ፊት በአንዳች ናቱ። ክብር ለእግዚአብሔር። ሃሌሉያ ሪጆይስ ኢን ዘ ሎርድ። በቃ በጌታ ያስፈልጋችሁ። ክብር ለእግዚአብሔር። ታዲያ በዚህ ሁኔታ ውስጥ ሆኖ ጳውሎስ ወንጌል ሲያዳርስ እና በቆሮንቶስ ላይ ሆኖ ለሮማ ሲጽፍላቸው እዛ ቦታ ላይ ጳውሎስ አይደለም የጻፈው። ምናልባት የመጨረሻ ጊዜ ስለሆነ የመጽሐፍ ቅዱስ አስተማሪዎች አይኖቹ ደግሞ ሊሆኑ ይችላሉ እና 16 ጠርቄዎስ ነው የሚባል ጸሐፊ የጻፈው እና ሊዲያ የምትባል እህታችን ደግሞ ተሸክማ ይህንን ወንጌል ወደ ሮም ይዛ ሄደች። መጽሐፍ መልእክቱን ማለት ነው እና 16ኛ ምዕራፍ ላይ ታውቃላችሁ። ሊዲያ ከየት እንደመጣች ብዙ አይናገርም። የክርስቶስ የደቡባዊ ቆሮንቶስ ሰው መሆኗ ይናገራል። ዲያቆን እንደነበረች ደግሞ መጽሐፍ ቅዱስ ይናገራል። ከዛ ውጭ ብዙ ስለ ፌቨን ሊዳናሉ ፌቨን ስለ ፌቨን ተሸክማ ያንን መጽሐፍ ይዛለችው ይሄደች ማለት ነው እና እዛ ቦታ ላይ አሁን ምን ይደረጋል? ይነበባል እና እንዴት እንደነበበው አይሁዶችና አሕዛቦች በተቀመጡበት የሮሜ መጽሐፍ ሊነበብ ማለት ነው እና ሲጀምር ምን ብሎ ነው የሚጀምረው? አንድ ቻፕተር 1 ቨርስ 1 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ
በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል የተለየ። ስለዚህ ይህንን የሮሜ መጽሐፍ ማለት ወንጌል ማወቅ የሚፈልግ ሰው ደህንነት የሚያገኝበት መጽሐፍ ነው። እንዳልኳቸው ጳውሎስ ስለነዚህ ሰዎች እርግጠኛ እንዲሆኑ ጽፎላቸው እየጻፈላቸው ነው። ለሮሜ ሰዎች እየጻፈላቸው ነው እና ዶክትሪናል የሆነ አስተምሮ ነው እየጻፈላቸው ነው። ኤ ቱ ዚ እና ሰው ሁሉ በተለይ ሪቫይቫል የመጣው በሙሉ ያመጡት የእግዚአብሔር ሰዎች ሮሜን ያጠኑ ሰዎች ናቸው። ከሉተር ጀምሮ ማለት ነው። ሉተር 1:17 ሮሜ ላይ ጻድቅ በእምነት ይኖራል የሚለው ጥቅስ ነው ሰውየውን የቀሰቀሰው። ከተኛበት የቀሰቀሰው ነው ወንጌል የሰበከው። ጆን ዌስሊ፣ ጆን ካልቪን እና እንዳለ የትላልቅ የእግዚአብሔር ሰዎች ተሐድሶ ይዘው የመጡት በሮሜ ናቸው። ኢቨን በአራተኛው ክፍለ ዘመን አጋስቲን ራሱ ሮሜ 13 ላይ ያለው ጥቅስ ነው የቀሰቀሰው እና በመብልና መሰረት ክርስቶስን ልበሱት የሚለው ቃል ነው አጋስቲን እና ሮሜ ሰው እንደዳነ ሊገባው ሮሜ ሲያነብ ነው። ሰው ድነሃል ለማለት ነው። በልብህ እመን በአፍህ መስክር ለማለት ራሱ ሮሜ ሄደህ ያንን ጥቅስ ማግኘት አለብህ። እና ጳውሎስ ምን እያላቸው ነው? እኔ ባሪያ ነኝ፣ የሐዋርያ ጥሪ ያለብን፣ ለወንጌል ደግሞ ተለይቻለሁ፣ ለሌላ ነገር አይደለም። ይህ እኔ የምሰብከው ወንጌል አስቀድሞ በነቢያት ምን የሆነ ነው የተነገረ ነው። የብሉይ ኪዳን መጽሐፍ ስለማን ነው የተናገረው? ስለዚህ ወንጌል ነው። ምን የሚል ወንጌል? ይመጣል የሚል። ማን ይመጣል? ክርስቶስ መሲሁ ይመጣል፣ አዳኙ ይመጣል የሚል ትንቢታዊ መልእክት አለና ይህ እኛ የምንነግራችሁ ወንጌል እንዲሁ የመጣ ሳይሆን አስቀድሞ በነቢያቱ የተነገረ ነው። ዕብራውያን ጸሐፊ በአባቶቻችን በነቢያት ከተናገረ በኋላ አሁን ደግሞ ሁሉም በራሽ ባደረገው በልጁ ተናገረን ይላል እና በነቢያት የተነገረው ይመጣል የሚለው መልእክት ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ ለቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ወንጌላችን አለ። ይህ ወንጌል አለ ስለ ልጁ ነው። ስለ ልጁ ስለማን? ወንጌል ከልጁ ውጭ ሌላ አይደለም። ወንጌል እሰብካለሁ የሚል ሰው መስበክ ያለበት ልጁ ነው። ወንጌል ስለ ሰው አይደለም የሚናገረው። ወንጌል ስለ ራሳችን አይደለም የሚናገረው። ወንጌል ስለ አገርም ስለ ፖለቲካም አይደለም የሚናገረው። ወንጌል መልእክቱ አንድና አንድ ነው። እሱም ማነው አለ? ልጁ። ክብር ለእግዚአብሔር። ሃሌሉያ። ወንጌል ያመጣው ካለ ማን መስበክ አለበት? ልጁ መስበክ ይላል። መልእክቴን ጨርሼ ከወረድኩኝ በኋላ ምን መልእክት አስተላለፉ? ልጁ ካላስተላለፉ ፖይንቱ ስንሻለ ማለት ነው። የልጁን መልእክት ካልገባችሁ ፖይንቱን ስታችሁታል ማለት ነው። ወደበር ወንጌል በሚሰበክበት ስፍራ የሚሰበከው ልጁ ማለት ነው። ልጁ ደግሞ ማለት በስጋ ከዳዊት ዘር የሆነው በመንፈስ ደግሞ ከእግዚአብሔር የሆነው ምንን ነው የሚያሳየው? ዲቪኒቲ እና ሂውማኒቲ ነው። ሂውማን ነው፣ ፍጹም ሰው ነው። እንዲሁም ፍጹም አምላክ ነው። ከእግዚአብሔር የሆነ አምላክነቱ ከዳዊት የሆነ ደግሞ ሰውነቱ እና የሰው ዘር እንደሆነ ነው። በብሉይ ኪዳን ላይ ከሴቲቷ ዘፍጥረት 3ኛ ምዕራፍ ላይ ታገኛላችሁ። የአብርሃም ዘር እንደሆነ ለአብርሃም ዘር ከዘር ተብሎለታል። የዳዊት ዘር እንደሆነ የእሴይ ዘር እንደሆነ ደግሞ ተነግሮልናል ማለት ነው። ስለዚህ ሲጀመር የዮሐንስ ወንጌላቸው ስለ ኢየሱስ ክርስቶስ ሲናገር የአብርሃም ዘር የዳዊት ዘር እና የሰው ዘር ብሎ ከተናገረ በኋላ በትንቢት ሐዋርያትና ነቢያት ላይ የተመሰረተ ነው። ነቢያቶቹ ሐዋርያቶቹ ምንድን ናቸው መሰላቸው? በአይን ያሉት ናቸው። የአይን ዊትነስ ናቸው። ነቢያቶቹ ደግሞ ይመጣል ብለው ነቢያት የተናገሩት፣ ሐዋርያቶቹ ደግሞ ያዩት ነው። ያዩት የቀመሱት አብረው ያደሩ ናቸው። ስለዚህ የእኛ መሰረት ተነግሮ ብቻ ያቆመ ሳይሆን ተኑሮ ደግሞ ምስክር ሆነው ያቆዩት ሐዋርያቶች። ክብር ለእግዚአብሔር። እና ከዛ በኋላ ከሄደ በኋላ ሁለት ሰዎችን መክሰስ ፈልጓል ጳውሎስ። ሁለት ሰዎችን
መክሰስ ፈልገዋል። እና እነዚህ 3:9 ሮሜ 3:9 እንግዲህ ምን ይሁን? ከእነርሱ እንበልጣለን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋለን። በቃ እነዚህ ሁለት ሰዎች አይሁድና የግሪክ ሰዎች ወይም ደግሞ አይሁድና አሕዛብ ሁለቱን ምን አድርገናቸዋል? ከሰናቸዋል። ጳውሎስ 1:18 ሮሜ 1:18 ላይ ማንን ከሰሰ? አሕዛብን ከሰሰ። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን አሁን ምን እያልኳቸው መስላችሁ? አይሁድና አሕዛብ በቤተ ክርስቲያን ውስጥ አሉ። ጳውሎስ ደግሞ ወደ ሁለቱ ነው የላከ ያለው፣ ወደ አይሁድና ወደ አሕዛብ። አይሁዶች ስለ አሕዛብ ያላቸው አመለካከት ምንድን ነው ካላችሁ፣ አይሁዶች አሕዛብን መዝሙረ ዳዊት ካነበባችሁት ይገባቸዋል። መዝሙረ ዳዊት አማርኛ የእሱ ወገን ስለሆነ ነው እንጂ አሕዛብ ይጥፉ፣ ድራሻቸው ይጥፋ፣ የሚያስታውሳቸውም አይደለም። የአሕዛብ አማልክት አጋንንቶች ናቸው። ዓይን አላቸው፣ አይ ጆሮ አላቸው። ስለ አሕዛብ ያላቸው አመለካከት አይሁዶች እንደነሱ እንደተፈጠሩ አይደለም። የእነሱ ነፍስ ወደ እግዚአብሔር እንደምትሄድ የአሕዛብ ነፍስ ግን ወደ እግዚአብሔር እንደምትሄድ ነው። እና ገላትያ ምዕራፍ 2 ቁጥር 11 ላይ ካያችሁ እዛ ስፍራ ላይ ጴጥሮስ ጳውሎስ እና በርናባስ ወንጌል በሰበኩ ጊዜ ከአሕዛብ ጋር ተቀላቅለው ነው እያገለገለ ያለው። አሁን ጴጥሮስ ደግሞ ሲመጣ አስቀድሞ እግዚአብሔር ለጴጥሮስ ነግሮታል። አሕዛብ እንደኛ እንደሆኑ ቀርሜሎስ የሚባለው ሰውዬ በድስት ላይ አይቶ ምግቡን እጸየፋለሁ ምናምን ሲል እግዚአብሔር የቀደሰውን አታውቅም ተብሎ ከዛ ሄዶ ወንጌል ሰበከ። ከዛ መንፈስ ቅዱስ ተቀበሉ፣ ተጠመቁ ምናምን እና ጴጥሮስ አዌርነሱ አለ አሕዛብ ልክ እንደኛ እንደሆኑ እና አሁን 2:11 ላይ ግን ጥቂት ሰዎች ከያዕቆብ ዘንድ ወጡ። ያዕቆብ የጌታችን የክርስቶስ ወንድም በጣም አክራሪ አይሁድ ነው እና የእሱ ወገኖች ሞር ያዕቆብን የሚከተሉ ሰዎች ደግሞ እንደ ያዕቆብ ምንድን ናቸው? አክራሪዎች ናቸው። እና ልክ እነዚህ ሰዎች እንደመጡ ሲያይ ጴጥሮስ ደነገጠና ምን ማድረግ ጀመረ? እንዳልነበረ ይበላና ይጠጣ እንዳልነበረ እንትን ማድረግ ጀመረ። አክራሪ ሰው ያዕቆብ ራሱ ቢመጣ ምን ያደርግ ነበር? ያዕቆብ ደቀ መዝሙር እንደዛ አስደነገጡ። ሐዋርያው እንደሆነ ለጴጥሮስ ማለት ነው። እና እዛ ስፍራ ላይ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈርድበት ዘንድ ይገባ ነበር። ፊት ለፊት ተቃወሙ ማለት ነው ጳውሎስ። ምክንያቱም ይሄ ይገባዋል አለ። ምንድን ያለ ነበር? ይፈረድበት ዘንድ ይገባ ነበርና አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከእነርሱ ተለየ። የቀሩትም አይሁድ ደግሞ በርናባስ እንኳ በግብዝነታቸው እስከ ተሳበ ድረስ በርናባስ ራሱ በግብዝነታቸው ተሳበ። ከዛ በኋላ የሚገርመው ግን ከዛ በኋላ ያለው ከእርሱም ጋር አብረው ግብዞች ሆኑ። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለ በአይሁድ ኑሮ ያ አይደለም በአሕዛብ ኑሮ ብትኖር አሕዛብም በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አሉ። እንደ ወንጌል እውነት እየሄድክ አይደለህም ብሎ ጳውሎስ የሚያደርገው አብዛኛው ይቃወሙ ነው። እየሰራው ያለው ስራ እኛ አንድ ነን፣ አሕዛብ ጋር አንድ ነን ምናምን ሲል ቆይቶ ከዛ ምንድን ነው የሚለው እኛ በፍጥረት አይሁድ ነን ኃጢአተኞች። እዚህ ጋር አስቡ ምን ይላል መስላችሁ? ጳውሎስ እኛ ከፍጥረታችን አይሁድ አሁን ጳውሎስ እኮ የተሻለ ሰው የሚባለው ለአሕዛብ ቅርብ የሆነው የተሻለ ሰው የሚባለው ጳውሎስ ራሱ እና እኛ ከፍጥረታችን አይሁድ ነን
እና ኃጢአተኞችም ይሆን አሕዛብ አይደለም። እንደ አሕዛብ ኃጢአተኞች አይደለም። እኛ ምንድን ነን እያለ ነው? እኛ ጻድቅ ነን። አሕዛብ ሰምን ናቸው ኃጢአተኞች። ስለዚህ በአይሁድ አስተሳሰብ አሕዛብ ማለት ምን አይነት ሰዎች እንደሆኑ ሐዋርያቶቹ ራሱ በድፍረት የሚናገሩ እኛ ከፍጥረታችን አይሁድ ነን፣ እነሱ ኃጢአተኛ አሕዛብ አይደለም። ምክንያቱም የአሕዛብ ኃጢአት የተገለጠ ስለሆነ ማለት ነው። ስለዚህ ጳውሎስ መክሰስ ጀመረ። መልእክቱን ሲጽፍ መክሰስ ጀመረ። ወንድሜ ዛክ እንዳነበበው ማለት ነው። አሁን አይሁዶቹ አሁን እየሰሙ ናቸው። አሁን በአይሁዶቹ ማይንድ ያለው ነው ላሳያቸው የፈለጉት። አይሁድ አሕዛብን አያምኗቸው። እነዚህ ኃጢአተኞች እንደዚህ ነው ግናቸው። ወላጆቻቸው አማልክት አጋንንት ነው የሚያመልኩት፣ ለዚህ ነው የሚያደርግ እና አለንቱ እና ጳውሎስ ሲናገር እውነትን በአመፃ በሚከለክሉ ሰዎች በኃጢአተኞችና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ሲል አይሁድ ምን ይላል መሰላቸው? እውነት ይላል። ድገም። አንዳንድ ጊዜ ያላለ ይሄ መልእክት ነገሬ ነው የምትለው ይነገርልን የምትለው ነገር አለ ወይ? ካልመጣ ምን ነው መጣ ነው ዛሬ ወይ በመጣች ኖሮ የምትለው ይሄ በትክክል እሷን ነው የሚገልጸው። እና ጳውሎስ በትክክል አሕዛብን የሚገልጽ ነገር እየነገራቸው እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነው። አይሁድ ምን እያሉ ነው? አሕዛብ ምንድን ናቸው? እኛ እግዚአብሔር የለንም፣ ሕግ የለንም፣ እንደፈለገ እንኖር ምናምን። ያንን አኗኗር ስለሚያውቁ ደግሞ አሕዛቦች ይጸየፏቸዋል። አብሮ መቀመጥ አይፈልጉም፣ ሰላም ማለት አይፈልጉም። ያዘ በእነሱ መንገድ ራሱ ማለት አይፈልጉም። በእነሱ መንገድ ራሱ ማለት አይፈልጉም። ኢየሱስ ክርስቶስ ወደ ሰማርያ ግድ ብሎት ሴቷን ሲያነጋግራት ያቺ የሰማርያ ሳምራዊቷን ሴት ሲያነጋግራት እዛ ቦታ ላይ ምን ላለ መሰላችሁ? አሕዛብ በእነዛ አይሁዶቹ ደቀ መዛሙርቶቹ ሴቷን እንዴት ያነጋግራታል? አታለሙ መሰለኝ መጽሐፋቸው ኢየሱስን እኮ ነው እንደዛ ሚሉት ካው እንደዚህ ያደርጋል ምናምን። ከዛ በኋላ እሷ ወንጌላዊ ሆና ህዝቡን ሁሉ ትልቅ ስታደርገው ሲያዩ እግዚአብሔር እናመሰግን ይላል። መጀመሪያ ግን ካው እንደዚህ ያደርጋል እኛን ምናምን ብሎ በአሕዛብ እይታ ላስይዛቸው ፈልጌ ነው። እና አይፈቅዱም፣ አይናገሩም፣ ሰላም አይሉም፣ እንትና አይሉም እና በመንገዳቸውም አይጓዙም ምናምን ናቸው አሕዛቦች። ታዲያ ጳውሎስ እነሱ እግዚአብሔር የለም ስለሚሉ አሕዛቦች ነው ምን አላቸው? የማይታይ ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና፣ ስለዚህ እግዚአብሔር እያወቁ ለእግዚአብሔር መጠን ስላላከበሩትና ስላላመሰግኑት የሚያመካኙት አጡ። ነገር ግን በሀሳባቸው ከንቱን የሚያስተውል ልባቸው ጨለመ። በቃ ልባቸው ተደፍኖ እንጂ እግዚአብሔር የለም ማለት አይችሉም። ሲጨልም ከዋክብት ያያሉ፣ ቀን ሲሆን ዛፎች ያያሉ፣ ፍጥረት ያያሉ። ፍጥረት በሙሉ ስለማን ነው የሚናገረው? እግዚአብሔር አለ ነው። የለም ቢሉ አለ ይላቸዋል። እዚህ ቦታ ላይ ደምቆ ይታያል። የእግዚአብሔርን መገኘት ደምቆ ይታያል። እነሱ ታዲያ ምንድነው የሚያመካኙት? የላቸው እግዚአብሔር የለም ብለው ማመካኘት አይችሉም። ጥበበኞች ነን ይላሉ፣ ደንቆሮዎች ሆኑ። ቅድም ነግሬያቸዋለሁ። አሕዛቦች ምንድን ናቸው? ጥበብን ነው የሚሸጡ። ግን ጥበበኞች ነን እያሉ ደንቆሮዎች ሆነዋል። ከዛ የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አናት ባላቸው የሚንቀሳቀሱ መልክ መስለው በቃ አሕዛብ ምንድን የሚያደርጉት? ጣዖት ይሰራሉ፣ ዛፍ ይቆርጣሉ። ነው ስለዚህ በቃ እሱን እግዚአብሔር ይሉታል። ምክንያቱም ምን ስለሆነ አለ ልባቸው ስለተደፈና የሚያስተውል አእምሮ ስለሌላቸው እንጂ ዛፉን ራሱ የፈጠረው ጌታ አለው። ክብር ለእግዚአብሔር ነው። ግን እነዚህ ሰዎች ያንን ማስተዋል ስላልቻሉ በጣም ጥበብ ላይ ጎበዞች ናቸው፣ ይመራመራሉ። ነገር ግን እግዚአብሔር ላይ ግን ስለተደፈነ እግዚአብሔር ስለተዋቸው እንዲህ አይነት ህይወት ነው ያላቸው። ስለዚህ እርስ በርሳቸው ስጋቸውን እንዳያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ንገርልን የሚል ሰው አለ። ማነው እሱ? አይሁድ። ምክንያቱም በቃ እነዚህ ሰዎች ልቅ የሆነ ኑሮ ስላላቸው በጣም ስለሚጸየፏቸው ይህንን መስማት አለባቸው እያሉ ናቸው። ምክንያቱም ክሱ ወደ አይን ይህም እግዚአብሔር በውሸት ስለለውጥ በፈጣሪ ፋንታ የተፈጠረውን ስላመሰግና ስላገለገል ነው። እርሱም ለዘላለም የተባረከ ነው። አሜን። አምልኮ የሚገባውን እግዚአብሔርን ትተው
ፍጥረት የተፈጠረውን እያመለኩ ስላለ ነው ካለ በኋላ ስለዚህ እግዚአብሔር ለሚያስተምር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባ ስራ ለባህሪያቸው የማይገባ ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባው ሰዎችን መገናኘት እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችን በወንዶች አድርገው በሴቶቻቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ላለማወቅ ባልወደዱ መጠን እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። የአይሁድ የአሕዛብ አእምሮ ምንድነው? የማይረባ አእምሮ ነው። ምንድነው? የተደፈነ አእምሮ ነው። ልባቸው የጨለመ አእምሮ ነው። የረከሰ አእምሮ ነው። የተዋረደ አእምሮ ነው። እዚህ ጋር የሚለው የአሕዛብ አእምሮ ለእነዚህ የሆኑት ምንድነው? እግዚአብሔር ስለተው ሰው እግዚአብሔር ከተወ ለውርደት ይተዋል ማለት ነው። የእግዚአብሔር ቁጣ ማለት ምንድነው? እግዚአብሔር ተወ፣ እግዚአብሔር የለም ካንተ ጋር ማለት ጨለማ ውስጥ ነው። እግዚአብሔር ሲኖር ጨለማው በብርሃን ይሸነፋል። ስለዚህ የእነዚህ ችግር እግዚአብሔር ከዛ ብዙ አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትና ነፍስ መግደል፣ ክርክርና ተንኮል፣ ክፉ ጠባይ ተሞሉ። የሚያንሾኮሹ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋት የሚፈልጉ፣ ለወዳጅ የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደዚህ ለሚያደርጉ ሞት ይገባቸዋል የሚለው የእግዚአብሔር እያወቁ እነዚህ የሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። ንገርልን እያሉ ነው። ማናቸው? አይሁዶች በደንብ አሰማሉ። ይህ ኃጢአት የሚባለው በሙሉ ተሸክሞ ለማን ሰጣቸው? ለአሕዛቦች ሰጣቸው። ያን ስለሚያደርጉ ጳውሎስ እየነገረ ያለው የሚያደርጉ ግን ለነዛ በቃ ዳስ ያለ አይተዋል። አይሁድ ስለራሳቸው ምንድን ነው ብለው የሚያስቡት? እኛ ምንድነው? ጻድቅ ነው ብለው የሚያስቡት። ታዲያ ጳውሎስ ወደ ሁለተኛ ምዕራፍ ሲሄድ ስለዚህ ብሎ ይጀምራል። አንተ የምትፈርድ ሰው ሆይ ይላል። አሁን ሲፈርድ የቆየው አይሁድ ሁላ ማለት ነው። የምታመካኘው የለህምና በሌላው የምትፈርድ ነገር ራስህን ትኮናለህ። አንተው ፈራጁ እነዚያን ታደርጋለህ። ይሄ ሾኪንግ ኒውስ ነው አይሁዶች። ምክንያቱም እኛ ጻድቅ ነን ብለው ስለሚያስቡ ጳውሎስ ምን እያላቸው ነው? እናንተ ምንድን ናችሁ? ኃጢአተኞች ናቸው። እንደዚህ የሚያደርጉ የእግዚአብሔር ፍርድ እውነተኛ የሆነው እናውቃለን። አንተም እንደነዚህ የሚያደርጉት የምትፈርድ ያንን የምታደርግ ሰው ሆይ አንተ እግዚአብሔር ፍርድ የምታመጥ ይመስልሃል? አይሁድ ምክንያቱም አይሁድን በራሳቸው አይሁዳዊ የሆነ ሰው እያላቸው ነው ኃጢአተኞች ናቸው ያላቸው። ምክንያቱም ስለ ራሱ ሲናገር ጳውሎስ ናርመስታቸው ፊልጵስዩስ ላይ ታገኝታላችሁ 3:9 ላይ እኔ ሕግን ጠንቅቄ የማውቅ በቅንነት የምኖር በሕግ ዙሪያ ደግሞ ያለ ነቀፋ የተባለ ያለ ነቀፋ ይኖር ሰው ግን ዊዝን ያለው ችግር ግን ያለው ከአይሁድ የጸደቀው ሰው እሱ ነው። ግን ደግሞ የረከሰው ሰው እሱ መሆኑ ደግሞ ገብቶታል። ስለዚህ ብትከራከሩ ከሆነ እንግዲያውስ ይሄ ነው እያላቸው 4 ላይ መወደው ጥቅስ አለ። የእግዚአብሔር ቸርነት ወደ ንስሐ እንደሚመራ ሳታውቅ የቸርነቱና የመቻሉን የትዕግስቱን ባለጠግነት ትንቃለህ። የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሰው ወደ ንስሐ የሚመጣው በእግዚአብሔር ምንድን ነው? ቸርነት። እግዚአብሔር ቸር መሆኑ ስታውቅ ወደ ንስሐ መምጣት አለበት። አይሁድ ወደ ንስሐ መምጣት በምንድን ነው መሰላቸው? በፍርሃት እግዚአብሔር ምን እንዳያደርጋቸው እንዳይቀስፋቸው። ሃይማኖተኛ ሰው እግዚአብሔር እንዳይቀስፈኝ ብሎ በፍርሃት ነው ወደ እግዚአብሔር የሚመጣው። በፍርሃት ወደ እግዚአብሔር የምትመጣ ከሆነ ደግሞ ሁልጊዜ ተጠራጣሪ ሰው እንደው በቃ ይሄ ያረካው ይሆን አያረካው እንደው ትንሽ ልጨምር ያረካው ፍርሃት ነው ያለው። በፍርሃት ስለሆነ ሙሉ የሆነ መስዋዕት በልበ ሙሉነት ማድረሳቸው ሰው ወደ እግዚአብሔር ሲመጣ የእግዚአብሔር ፍቅር ተረድቶ ያለ ምክንያት የወደደን ጌታ ምክንያት ፈልጎ እንደማይጠላን ሲገባ ሞት እንዲገባል ነገር ግን የእኛን ሞት እንደሞተልን ሲገባ የእግዚአብሔር ፍቅር እግዚአብሔር ምን ያህል እንደሚወደን ሲገባ ያኔ ምን ሆናል መስላቸው? ያኔ በፍቅር እግዚአብሔርን ማገልገል እንጀምራለን። ክብር ለእግዚአብሔር ነው። እግዚአብሔር የምትከተሉት በፍቅር ነው ወይስ በፍርሃት ነው? እንዳይቀስፋችሁ ፈርታችሁ ነው? ገሃነም እንዳይጥላችሁ ፈርታችሁ ነው? ወይስ ያ ፍቅር የመስቀል ፍቅር ስለገባችሁ ነው? ክብር ለእግዚአብሔር ነው።
ሁለተኛው ጴጥሮስ። ዮሐንስ ምን አይነት ሰው ነው ካላችሁ እንደተወደደ የገባው ሰው ሲጽፍ ራሱ ለምሳቸው ኢየሱስ የሚወደው ደቀ መዝሙር ስለ ራሱ እኮ ነው የሚጽፈው። ስለ ራሱ እንደው ጴጥሮስና ያዕቆብ እንዲሁም ይላል ኢየሱስ የሚወደው ደቀ መዝሙር። ሁሉ ደቀ መዝሙር እኮ ናቸው። ኢየሱስ እኔ ዮሐንስን ወደዋለሁ ብሎ አላለም። ስለ ራሱ የገባው ምን መስላችሁ? ኢየሱስ የምን ያደርገኛል? ይወደኛል። ይወደኛል ነው ክብር ለእግዚአብሔር። እስኪ ኢየሱስ ይወደኛል እኔ ብቻ ብሎ እዚህ ቦታ ላይ እዚህ ምድር ላይ እኔ ብቻ ብሎ እኔ ሊያገኝ ይመጣል የምትሉ ተጨበጭባላችሁ። ሃሌሉያ! የግላችሁ ካደረጋችሁ ዮሐንስ እኔን ይወደኛል እና ምንድን ነው ያደረገው መሰላችሁ? ሰው ሁሉ ሲሰበሰብ እንትላይ እሱ ግን ወደ ደረቱ ጠጋ ይላል እና ቀስ ብሎ ኢየሱስ ሲናገር ማን ነው የሚሰማው? ዮሐንስ ነው የሚሰማው። እነ ጴጥሮስ ነው ይላል ምን ነበር ያለው ይላል ዮሐንስ ተረጉምላቸዋል። because he is closer እንደተወደድክ ከገባ ስለዚህ ወዳጅ ነው የሚጨነቀው። የወደደ ነው የሚጨነቀው። የተወደደ ያፈቀረ ነው የሚጨነቀው። ካፈቀረ ትጨነቃለህ። ስላፈቀርከው ማለት ነው። መልካም ነገር እንዲሆንላት ትፈልጋለህ። እናት ለልጆቿ ስለምትወዳቸው ትጨነቃለች። አባት ለልጆቹ ነው አፍቃሪ ለፈቀረ እግዚአብሔር ደግሞ ስላፈቀረ ነው። እግዚአብሔር ስለኛ ግድ ይለዋል። ስለኛ ይጨነቃል። እንደተፈቀረ የገባው ዮሐንስ መስቀል ላይ ሁሉም ጥሎ ሲሄድ እሱ ግን ነበር። በመስቀል ላይ ማን ነበር? ሁሉም ጥሎ ሲሄድ ጴጥሮስ እሱን ማስደሰት ነው የሚፈልገው እና ሁሉም ጥለው ቢሄዱ እኔ ግን እኔ እስከ ሞት ከተላለ ኢየሱስ ዶሮ ሳይጮህ ሶስተኛው የጴጥሮስ አካባቢ በጣም አሳፋሪ ነው። ምን አልመስላችሁ? ይሳደብና ይራገም ነበር። ኢየሱስን ይራገማል፣ ይሰድበዋል። ሶስተኛው ደግሞ የባሰ የጴጥሮስ ክህደት በፐርፎርማንስ እግዚአብሔርን አስደስታለሁ ቃል ፌል ታደርጋለህ። ተወልጄ ነው ማገለግለው ስትል ግን አምልኮ ሁሉ ደስ እያለ ነው የምታመልከው። ሃሌሉያ! ስትዘል ደስ እያለ ትዘላለህ። ስትሰጥ ደስ እያለ ትሰጣለህ። ስታመልክ ደስ እያለ ታመልካለህ። ስትኖር ደስ እያለ ትኖራለህ። ስትገባ ስትወጣ ሃሌሉያ ወዶኛል ትላለህ። ሃሌሉያ ስተወልጃለሁ ግን ድምፅ በሰማ ጌታ ይባል። መወደድ እንዲገባ ያስፈልጋል። መወደድ ከገባ ነው እግዚአብሔር ስላገለገልክም ስላላገለገልክም ማለት ነው። ስለወደደህ ነው። ሃሌሉያ ስለሮጥክም ስላልሮጥክም ማለት ነው። እንደተወደድ ከገባ ሩጫ ይጨምራል። ሃሌሉያ ስጦታህም ይጨምራል። የሚሰጥ በንግስና ደስ ብሎት የሚሰጠው ሃሌሉያ የሚያገለግል ደስ እያለ በትጋት አለ። ክብር ለእግዚአብሔር። ሁሉም የምናደርገው ከፍቅር ይሆናል። ከፍቅር ውጭ ሌላ አይኖራችኋል። እሺ ታዲያ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ይላል። ዘኬዎስ ካያችሁት መጣ ቀራጭ ነው ምናምን መንግስት ቀራጭ ማለት ነው መሰላቸው። ለመንግስት የሚገባውን አይሰጥም፣ ለህዝቡ ደግሞ ጨምሮ ብሎ ይወስድባቸዋል እና ከህዝቡም ይወስዳል፣ መንግስትም ይወስዳል። ማካበት ነው ስራቸው። ከዛ ቀጥታ ኢየሱስ ክርስቶስ ቤት ተገባለ ሲል ዋት ፍቅርን ሲያሳይ ምንም አልተናገሩም። ምንም ሳይናገሩ እኔ አለ ለእንትን ላደረጓቸው 4 እጥፍ እንትን ላደረጓቸው ምን እጨምራለሁ። አሁን ጊዜ ያፍረጂ ፍቅር ወደ ንስሐ ሲያመጣ እንዴት ደስ ይላል መሰላችሁ። ምንም አላለውም ነው ፍቅር ስላሳየው ብቻ በፍቅሩ ተማረ እንጂ የፈሪሳውያን ጾም ነው ስላችሁ እኔ ጾማለሁ ጸልያለሁ ምናምን ካለ በኋላ ዝም ብሎ እነዚህ ኃጢአተኛ የሚዝሙት የሚያደርግ አሕዛብ ስላልሆንኩ ቀራጭ ስላልሆንኩ አመሰግንሃለሁ። ሃይማኖተኛ ሁሉ ጊዜ ሰውን ነው ማሳየት የሚፈልገው ደግሞ ለሰው በሰው ፊት ይታያሉ። ልብሳቸውን ያደርጋሉ። ፐርፎርማንስ እግዚአብሔር የሚፈልገው ግን የልብ ነው። ክብር ለእግዚአብሔር። ታዲያ 17 ላይ ለማሳጠር ያህል 2:17 ለአይሁድ ሲከሳቸው ነው ደግሞ አንተ ግን አይሁዳዊ ብትባል በጣም የጳውሎስ አጻጻፍ እዚህ ጋር ይገርመኛል። ህዝቡ እየሰማ ምን አደረገ?
ወደ ግለሰብ መጣ ማለት ነው። ምን እየተባለ ነው? እና እኛ እንደዚህ ነን ስላቸው ቆየ፣ እኛ አይሁዶች እንደዚህ ነን ስላቸው ቆየና አንተ ግን፣ ስለዚህ ሰውየውን እየነካው ነው ማለት ነው። ምን እኔ ይላል ማለት ነው። አንተ ግን እሺ አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ከሕግም ተምረህ የሚሻለውን ፈትነህ ብትወድ በሕግም የእውቀትና የእውነት መልክ ስላለ ለዕውሮች መሪ ነኝ፣ በጨለማም ላሉ ብርሃን ነኝ፣ የሰነፎችም አስተማሪ ሰነፎችንም አስተምራለሁ፣ የሕፃናትን መምህር ነኝ እንደሆንክ በራስህ ብትታመን ይሄ ነው ሃይማኖት። ራስህ ብትታመን እንደሚያደርግ እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርም። አትስረቅ ብለህ የምትሰብክ ትሰርቃለህ። አሁን እያላቸው ነው ትሰርቃላችሁ። አታመንዝር የምትል ትላለህ። ታመነዝራለህ። ጣዖትን የምትጸየፍ አሁን ቅድም ብያችኋለሁ። ጣዖት ሰርተው እነዛ ሲያመልኩ ይጸየፏቸዋል። ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህ። በሕግ የምትመካ ሌላው ስፍራ ደግሞ ስስትነት ራሱ ጣዖት መሆኑን አምልኮት ጣዖት መሆኑን አታውቁምን ይላቸዋል። እነዚህ ምን አይነት ኃጢአት ነው ያላቸው? የተገለጠ ዛፍ ቆርጠው ናቸው። እነዚህ ደግሞ ምንድን ናቸው? ስስታሞች ናቸው። የማይበቃቸው ይህን ሲጓጉ ያን ሲፈልግ እግዚአብሔር ትተው ምን ላይ ነው ያሉት? ተቆጣጥሯቸዋል፣ ኮንትሮል አድርጓቸዋል። ስለዚህ የአይሁድ ችግር ውስጣዊ ሲሆን የአሕዛብ ችግር ደግሞ ውጫዊ ነው። ሁለቱም ግን ሆኗል። ፌል አድርገዋል። ፕራይዝ ነው። እሺ ሶስተኛ ምዕራፍ ለማሳጠር አሁን ታሪኩ ቁጥር 10 እንዲህ ተብሎ ተጽፏል፣ ጻድቅ የለም። በቃ አንድ ስፍራ። ስለዚህ ሁሉም ሰው ምንድን ናቸው? አስተዋይ የለም። እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል። በአንድነትም የማይጠቅሙ ሆነዋል። አሕዛብም ቢሆኑ የግሪክ ሰዎች ቢሆኑ አይሁዶች ቢሆኑ በሙሉ ምን ሆነዋል? ሁሉም የማይጠቅም ሆነዋል። ምክንያቱም ያኛው በግልጽ ነው ኃጢአት የሚያደርገው፣ ያኛው ደግሞ በስውር ነው ኃጢአት የሚያደርገው። በስውር ስለሆነ ግን ስለማይታይ ምን ይመስላቸው ነበር? ጻድቅ የሆነ ይመስላቸው ነበር። ዝሙት ሲያደርጉ አይታዩም፣ ሲሰርቁ አይታዩም፣ ሲያደርጉ አይታዩም። ምክንያቱም ሃይማኖተኛ ሁሌ ድብቅ። ስለዚህ ህዝቡ ራሱ እንደ ቅዱስ ህዝብ ነው የሚታየው ማለት ነው። ምንም የሚታይ ነገር የለም። ይሄ ግን በግልጽ ስለሚያደርጉ የሚታይ ስለሆነ ይጸየፏቸው። ጳውሎስ ግን ነው አላቸው። ምናልባት እኔ ዝሙት አላደርግም ካልክ ኢየሱስ ክርስቶስ መጣ ነው ማለት ነው። ከተመኘህ ራሱ አድርገዋል። ወት እኔ አልገደልኩም ትላለህ እንደ አሕዛብ። ወንድምህን ከሰደብከው ራሱ አድርገዋል። አመጡና ሙሴ ዝሙት ላይ የተገኘችውን በድንጋይ ወገናችሁ ግደሏት ብሎናልና አንተስ ምን ትላለህ ሲሉ ኃጢአት የሌለበት ከእናንተ የመጀመሪያውን ድንጋይ ማን? ሁሉም ሸሹ። ሁሉም ኃጢአተኞች ናቸው። እሺ ሁሉም ኃጢአትን ሰርተዋል። ለማሳጠራውን 19 ሄድ አፍም ሁሉ ይዘጋ ዘንድ ይሄ በጣም ወዶ ቃል አፍ ሁሉ ይዘጋ ዘንድ ምን እያለ ነው ጳውሎስ? ሻት አፕ ይላል። አፍ ምን ይሁን? በቃ ማንም አፍ የለውም። ሁሉም ምንድን ነው? ኃጢአተኛ ነው። በቃ ሁሉም ምንድን ነው? ኃጢአተኛ ነው። አንደኛው ኃጢአቱን ደብቋል፣ አንደኛው በግልጽ እያደረገው ነገር ግን ሁሉም ምናምን ናቸው። ኃጢአተኛ ነው እና ሰው ምንድን ነው ኃጢአቱን እየደበቀ በሌላኛው ሰው ኃጢአት ነው እየተናገረ ያለ ነው። ዝሙት ያደርጋል፣ በውጭ ሆኖ ላደረገው እንዴት ይህን ዝሙት መወገዝ አለበት ይላል። ራሱ እኮ ያደርገው አንተ ያንኑ ታደርጋለህ፣ እንዴት እዚህ ጋር ትፈርዳለህ? ፌይል። ማንም ሰው በራሱ ጻድቅ ነኝ የሚል የለም። ሁሉም ኃጢአት
ሰርቷል፣ የእግዚአብሔር ክብርም ጎድሎባቸዋል። እንግዲያውስ የትንሣኤ ትሩፋት ወይም የመስቀሉ ትሩፋት ከአሁን በኋላ የምናየው ይሆናል። እሺ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእሱ ፊት ስለማይጸድቅ ነው። ሥጋ የለበሰ ሁሉ በእርሱ ፊት ማያደርግም አይጸድቅም። በራሱ ምንም ማድረግ ሥጋ የለበሰ ሁሉ ማለት የሰው ዘር ሁሉ ነው። በእርሱ ፊት ምን መሆን አይችልም? ብቁ መሆን አይችልም። ምክንያቱም ሕግ ፍጽምና ይጠይቃል። የውጭ ፍጽምና ሳይሆን የውስጥ ፍጽምና ይጠይቃል። ያለ ነቀፋ መሆን ይጠይቃል። 21 ኃጢአት በሕግ ይታወቃል። 21 አሁን ግን ይሄን ፈልገዋለሁ። ይሄንን ልተውላቸው ነው ፈልገው። እነዚህ ሁለት ፊደሎች ወሳኝ ፊደሎች ናቸው። ምን ይባላሉ? ምን ይባላሉ? አሁን ግን አሁን ግን ምን አሁን ግን አዲስ ኢራ ተፈጥሯል። አዲስ መድረክ ተከፍቷል። ክብር ለእግዚአብሔር። አሁን ግን ካለ ምን ይለን መስላችሁ? የትናንትና አልፏል። አሁን ግን ምንድን ነው? አዲስ ነገር መጥቷል። አሁን ግን ያለንበት ዘመን አሁን ግን የሆነው የትናንትናው ሳይሆን የአሁን ግን ህይወት ነው። እኛን የሚያዋጣ ክብር ለእግዚአብሔር። የትናንትናው ሳይሆን የአሁን ግን ኑሮ ነው የሚያዋጣ። አጠገብ ላለው ሰው ማይ ብራዘር በአሁን ግን እንኖር በል። ፕራይዝ ያ በቃ አሁን ወደ መፍትሄ እየመጣ ሁሉም ኃጢአት ሰርቷል። እግዚአብሔር ክብር አሁን ግን ሃሌሉያ አሁን ግን መፍትሄ አለ እያለ ነው። መፍትሄው ምንድን ነው? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ክብር ለእግዚአብሔር። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ሕግ የእግዚአብሔር ጽድቅ ያለ ሕግ ምን አድርጓል? ፕራይዝ ከዚህ የሚበልጥ ደስታ ምን አለ? ክብር ለእግዚአብሔር። ሕግ ሁሉም ሰው አስሮ ሲያስቀረው፣ አሁን ግን የእግዚአብሔር ጽድቅ ያለ ሕግ ሕግን የሚጠይቀው ነው የምናሟላበት መፍትሄ ተገኝቷል። እርሱ ምንድን ነው? 22 እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ክብር ለእግዚአብሔር ነው። አሁን ምን አለ? እርሱ ለሚያምን ሁሉ የሆነ ያመነ ሁሉ ምን ማድረግ የሚችለው ሊጸድቅ የሚችለው ሊደረግለት የሚችለው አማኝ በሙሉ ሊያገኘው የሚችል ክብር በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለም። አሁን በአሕዛብና በአይሁድ መካከል ምን የለም? አሁን አሕዛቦቹ አይሁዶቹ ስለ አሕዛብ ያላቸውን አመለካከት እያጠበላቸው፣ በእናንተ መካከል ምን የለም? ልዩነት የለም። አሁን አማኝ የሚባል አዲስ ፍጥረት የሚባል ወይም ደግሞ ዳግም የተወለደ የሚባል ሰው መጥቷል አለ። 23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና። ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሎባቸዋል። 24 በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ጸድቃሉ። አሁን በኢየሱስ በሆነ ቤዛነት እንዲያው በጸጋው ይጸድቃል። በኢየሱስ ክርስቶስ በሆነው ቤዛነት ክብር ለእግዚአብሔር። የመስቀሉ ትሩፋት ይሄ ነው። እንዲያው በጸጋው መሆን እንጸድቃለን። ክብር ለእግዚአብሔር። አሁን ግን እንዲያው በጸጋ እንጸድቃለን። ስለዚህ ሰው ወደ መስቀል ነው ወደ ኢየሱስ ነው። ሰው ወደ ኢየሱስ ከመጣ እንዲያው ጸጋውን እንዲሁ ያገኘዋል ይለናል። ሌላው አሁን ግን የአሁን ግን ህይወት የሚናገረው አንደኛ ጴጥሮስ ምዕራፍ 2 ቁጥር 10 ነው። እናንተ ቀድሞ ወገን አልነበራችሁ። እናንተ አሁን እኛ ማለት አሕዛብ ነው። ቀደም ድሮ ምን አልነበራችሁ? ወገን አልነበርንም። አሁን ግን የእግዚአብሔር ወገን ናችሁ። አሁን ግን የእግዚአብሔር አሁን ያለነው በአሁን ግን ነው። ክብር ለእግዚአብሔር ነው። ከአሁን ግን በኋላ ወገን አልነበርንም። አሁን ግን ምን ሆነናል? ወገን ሆነናል። እሺ ቀጥል።
አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁ። ድሮ ምን አልነበርንም? ምሕረት ያገኘን አልነበርንም። አሁን ግን ምን አግኝተናል? ምሕረት አግኝተናል። እስኪ ምሕረት አግኝቻለሁ። ምሕረት አግኝቻለሁ። ሃሌሉያ። አሁን ግን ምሕረት አግኝቻለሁ። ክብር ለእግዚአብሔር ይሁን። ኤፌሶን 2:11 13 ነው መሰጣት 2:13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም በፊት ርቃችሁ የነበራችሁ አሁን ግን ምን ሆናችኋል? ፕራይዝ ጋድ። ድሮ ምን ነበራችሁ? ወገን አልነበራችሁ። አሁን ግን ወገን ናቸው። ድሮ አሕዛብ ነበራችሁ። አሁን ግን የእግዚአብሔር ሕዝብ ናቸው። ድሮ በጎች አልነበራችሁም። አሁን ግን የመሰማሪያው በጎች ናቸው። በቀድሞ ምን ነበራችሁ? ርቃችሁ ነበራችሁ። አሁን ግን በደሙ ሆናችኋል። ክብር ለእግዚአብሔር። የመስቀሉ ትሩፋት በአሁን ግን ያለው ሕይወት ነው። ክብር ለእግዚአብሔር። አሁን ግን ሰው መጥቶ ሊከሰስ ሲፈልግ አሁን ግን ትባላል። ጌታ ይመስገን። እናንተ ኃጢአተኞች ናችሁ ጋር አሁን ግን በክርስቶስ ምን ሆነናል? እናንተ ርቃችሁ አልቀራችሁ። አሁን ግን ምን ሆነናል? ካለንበት እንነሳለን። አሁን ግን ሃሌሉያ። የመስቀሉ ትሩፋት የአሁን ግን ሕይወት ነው። ጌታ ይመስገን። ሃሌሉያ። ሰው በትናንት ሕይወት ሊከስስ ሲፈልግ አሁን ግን ብለዋል በክርስቶስ ሃሌሉያ። ሳላ በክርስቶስ ምእማና ክብር ለእግዚአብሔር ነው። በክርስቶስ ስላመን እርሱ ሰላማችን ነውና ሃሌሉያ። ሁለቱን ያዋሃደ በአዋጅ የተነገሩትን ትእዛዝን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ ይህም ከሁለቱም አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ነው። ሁለቱን ምን አደረገ? አዋሃደ፣ አንድ አደረገ። አሁን ልዩነት የለም በአሕዛብና በአይሁድ መካከል። ምክንያቱም አሁን አሕዛብም አይሁድም በማን ያሉት? በአሁን ግን ሕግና ነቢያት እስከ ዮሐንስ ላይ ከዚያን ጊዜ ጀምሮ ግን የእግዚአብሔር ወንጌል በኃይል ይሰበካል። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ሃሌሉያ ሃሌሉያ። አጠገብ ላለው ሰው ማይ ብራዘር ነው። አሁን ግን ወገን ነህ በለው። አሁን ግን ሕዝብ ነህ በለው። አሁን ግን በግ ነህ በለው። አሁን ግን በደሙ ቀርበሃል በለው። አሁን ግን አዲስ ፍጥረት ነህ በለው። አሁን ግን ዳግም ተወልደሃል በለው። አሁን ግን ብርሃን ነህ በለው። አሁን ግን ሃሌሉያ ሃሌሉያ። እናንተ ድሮ አለ በቀድሞ እናጨበጭባለን፣ በኃይል እናጨበጭ። ሃሌሉያ። የመስቀል ትሩፋት ይሄ ነው። ሃሌሉያ። በመስቀል ላይ በተከፈለው ዋጋ ጌታ ይባላል። በብሉይና በአዲስ ኪዳን ያለው ልዩነት አንዳንድ ሰው ነጭ ወረቀት ብቻ ነው የሚመስለው። ነው ትንሣኤ የሚባላል ሞትና ትንሣኤ። ሃሌሉያ ሃሌሉያ። አሁን ግን የሚባል ነገር አለ። ጌታ ይመስገን። ዲስፐንሴሽንን የቀየረ ሃሌሉያ፣ ወደ አዲስ መድረክ ያመጣ፣ ከጨለማ ወደ ብርሃን ያመጣ። ሃሌሉያ ሃሌሉያ። አንድ ነገር አለ። ከእኛ ጋር ህብረት ይኖራቸዋል። ህብረታችን ከአብ ከልጁ ከኢየሱስ ክርስቶስ ጋር ነው አለ። የገባን አንድ ነገር አለ። እግዚአብሔር ብርሃን ነው አለ። በእሱም ዘንድ ጨለማ ከቶ የለም አለ። ሃሌሉያ ሃሌሉያ። በአሁን ግን ሕይወት ጨለማ የለም። ሃሌሉያ። እርሱ ስለ መተላለፋችን ቆሰለ አለ። ሃሌሉያ ጌታ ይባላል። እኛ እንዳንጨነቅ ተጨነቀ፣ እኛ እንዳንሞት ሞት። ሃሌሉያ። እኛ በእርሱ የእግዚአብሔር ጽድቅ እንሆን ዘንድ አለ ኃጢአት ያላወቀውን ስለ እኛ ኃጢአት አደረገዋል። አሁን ግን የእግዚአብሔር ጽድቅ ነው ብሎ አጠግብላለሁ ሰው። አሁን ግን የእግዚአብሔር ጽድቅ ነው። ሃሌሉያ። በመስቀል ላይ በተከፈለው ዋጋ ሃሌሉያ። የአብርሃም በረከት ለአሕዛብ እንዲሆናል በእንጨት ላይ የተሰቀለ የተረገመ ነው ተብሎ ተጻፈ። ክርስቶስ ለእኛ እርግማን ሆናል፣ ከሕግ እርግማን ዋጅተናል። ሃሌሉያ። አሁን ግን ተዋጅተሃል ብለው መርገም በአንተ ላይ አይሰራም ብለው፣ መርገም በቤት ላይ አይሰራም ብለው፣ መርገም በሕይወት ላይ አይሰራም ብለው። አሁን ግን ሃሌሉያ በመስቀል ስራ ሃሌሉያ በተከፈለው ዋጋ ሃሌሉያ ሃሌሉያ ነፃ ወጥተሃል ብለው ሃሌሉያ። እንግዲህ አውሳለ ክርስቶስ አርነት አውጥቶ ትሆናለህ። ከእንግዲህ በኋላ በአርነት እንኖራለን አለ ኢየሱስ ክርስቶስ ጌታ ነው። ወንድሜ በአርነት ትኖራለህ፣ በነፃነት ትኖራለህ፣ በፍቅር ትኖራለህ። ሃሌሉያ። አሁን ግን አለ ክብር ለእግዚአብሔር። ቀድሞ
ጨለማ ነበራችሁ፣ አሁን ግን በክርስቶስ ብርሃን ናችሁ። አሁን ግን ቀድሞ ርቃችሁ ነበራችሁ፣ አሁን ግን በደሙ ቀርባችኋል። ቀድሞ ሕዝብ አልነበራችሁ፣ አሁን ግን ሕዝብ ናችኋል። ቀድሞ ወገን አልነበራችሁ ማለት አሁን ግን ወገን ሆናችኋል። መስቀል ላይ አሁን ግን አለ። ክብር ለእግዚአብሔር ይሁን። ተተነስታይ ሲል ተፈጸመ ሲል ሃሌሉያ። መድገማችን እዛ ላይ አበቃ። ህመማችን እዛ ላይ አበቃ። ችግራችን እዛ ላይ አበቃ። ጨለማችን እዛ ላይ አበቃ። ኃጢአታችን እዛ ላይ አበቃ። ሃሌሉያ። ተተነስታይ አለ፣ ተፈጸመ አለ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ለእግዚአብሔር ክብር ናቸው። እግዚአብሔር ያመሰግናል። እናመሰግናለን እግዚአብሔር። ሃሌሉያ። ርቀን ነበርን አልቀረብከን። ሃሌሉያ። ጠፍተን ነበርን አገኘን። ፈልገህ አገኘን። ሃሌሉያ ሃሌሉያ። ኢየሱስ እጅ ለእጅ እንያያዛለን። እግዚአብሔር ሆይ እናመሰግንሃለን። ሃሌሉያ። በመስቀል ሥራ ባገኘነው ቤዛነት ስላገዝከኝ አመሰግንሃለሁ። አንተን ያወቅኩባት ቀን ትባረክ። ሃሌሉያ። አሁን በብርሃን ላይ ነው ያለሁት። ጨለማ በሕይወቴ ላይ እንዳይገዛ፣ ሞት በሕይወቴ ላይ እንዳይገዛ፣ መርገም በሕይወቴ ላይ እንዳይገዛ እግዚአብሔር ሆይ ሃሌሉያ። አንተ ላወቅኩብህ ክብር ወገኖች እንዲገባቸው ፈልጋለሁ ናቸው። በመስቀል ላይ ስለ እናንተ የሆነው ነገር፣ በመስቀል ላይ የተሰራላችሁ ነገር
ይህ እውቀት እንዲገባን እግዚአብሔር፣ ይህ መረዳት እንዲገባን እግዚአብሔር፣ የመስቀል ሥራ እንዲገባን እግዚአብሔር፣ የተነሳንበት ያገኘንበት ሕይወት ያገኘንበት እግዚአብሔር በዚህ ብርሃን እንድንመላለስ በዚህ እውነት እንድንመላለስ እግዚአብሔር ተደርጎን እንዳልተደረገን እንዳንኖር እግዚአብሔር የእውነትን እግዚአብሔር እውነተኛ አይሁዳዊነት በሕይወታችን ላይ እንዲሆን እግዚአብሔር የልብ አይሁዳዊነት፣ የመንፈስ አይሁዳዊነት፣ የእውነት አይሁዳዊነት እግዚአብሔር ለታይታ ሳይሆን እግዚአብሔር ለአንተ እንድንለው በኢየሱስ ክርስቶስም ስለረዳህ እናመሰግናለን። አባቶች ክብር እንሰጣለን። ወዳህ